በቃ ኦኬ በወኔ ትነሳና ይሁን ሄድና የሆነ ቦታ ይው ያደርጋል። ወርደክ ጨርሰ ብር ልታገኝ ወይንም የሆነ ነገር ይመጣበት ተፋጥፍጠክም ቢሆን አሸንፋ አሳየን። ኦፍ ኮርስ ብዙ ጠልፎ ጣዮች በቢዝነስ ውስጥ አሉ። ብዙ ፌለሪቲዎች አሉ። የሞቱትን ዛፎች አይደለም ያው መታያቸው ሁሉ ጊዜ የበቀሉትን ዛፎች ነው። አሁን እንደዚህ ብዙ ልለፍልፍ እንጂ ቀላል ንብረት አይደለም የወደመብን ሻሸመኔና ዝዋይ ላይ። አሁን እኮ ለሁሉ ነገር ኃላፊነት ወስደን አብረን ነው በቃ ትርትር የምትለው። ሻለቃው እኮ ጀነራሉን መምራት ቻለ ብሎ ከተባለ ያሰሰ ፕሮብሌም። አንድ ወዳጆች ነበሩኝ አንጎላ ላይ እና ቢዝነስ ይሰራሉ። ጓደኞቼ ናቸው፣ ኤርትራ ሄዱ ናቸው እና በጣም ቢዝነስ እዚህም ነው አላቸው እና ሁሉ ጊዜ ምን እንደሚሉ ታውቃላችሁ? ኢትዮጵያ ውስጥ ቢዝነስ መስራት በጣም ዲፊካልት መሆኑን ያወቅኩት አንጎላ ላይ ሆኜ እና አንጎላ ላይ በጣም ቢዝነስ ቻሌንጅ እጂ እናንተ እንዴት ነው ቢዝነስ እዚህ የምትሰሩት ብዬ ስላቸው አይ እንኳን እዚህ ኢትዮጵያም ሰርተናል ኢትዮጵያም ይሰራል አይደል ከዚህ ብሳል እንዲያል በኋላ ወደ ቢዝነስ ውስጥ በደንብ ስገባበት አየሁት። እንዳላችሁት ስትረሱ ኤቭሪ ዴይ ብቻ አይደለም ኤቭሪ አወር ነው የሚገጥመው። ቢሮክራሲው ምኑ በጣም በርካታ ነገር ግን የቢዝነስ ኮንሰፕት እንትኑ ቢታወቅ እኛም እንግዲህ እዚህ ሁሉ ስትረስ ውስጥ አንገባም። ሁላችንም ዊን እንትን ማለት ዊን ብቻ አይደለም አንደርስታንዲንግ ብንደራረግ ለምሳሌ ባለሀብቱን የምታይበት አሁን እንደ እንትን እንደዚህ መኪና ቤት እዚህ እየነዳ ስለሄደ በቃ አይሱማ ምናምን ልትለው አይደለም ያለበት መከራ። አንዳንድ ጊዜ እኮ መኪናውን እየነዳ እንደውም አንዳንዴ እኔ ልንገራችሁና መኪኔን እየነዳው እቤቴ ስደርስ በእንትን ውስጥ ነው በምናብ ውስጥ እየነዳሁ ነው እቤቴ ስደርስና እንዴ ወደ ኋላ መለስልና እንዴት ነው ነድቼት የመጣሁት እላለሁ። ምንም ሳልሆን እንዴ ምክንያቱም ይሄ ስትረስ ነው። ከዛ ጥሩ ነገሩ መቼስ እቺ ጠዋት ያው ከቁርስ በፊት ሩጫ አትቀር። እሷ በቃ ትንሽ ሳታግዘኛ ያራግፍልኛል በላቡም በምኑ እና እኔ አንዳንድ ጊዜ ትልልቅ ባለሀብቶች ትልልቅ እንትን ድርጅት የሚመሩ በጣም ያሳዝኑኛል። አንዳንዴ እኔ እኮ እንደ ሰው በጣም የምመኘው ነገር አለ። እንደ ሰው ምን እንደምመኝ ታውቃለህ? ምንድነው? በቃ ምንም ነገር እንትን ባይኖርና በቃ ተቀጥረህም አይነት መስራት ወይንም ምንድነው መሰለህ በቃ ከኃላፊነት ወጥተክ አሁን እኮ ለሁሉ ነገር ኃላፊነት ወስደን ብቻ አንዳንድ ተረት እንዳይሆንብን ምንድነው ሰውየው አለ የተባለው ምንም ደሃ ነው አሉና ውጪ ዝናብ ይጥላል እና አንድ ባለ ሀብታም በጣም ዝናብ እየቀጠቀጠው ከብቶች ወዲያ ወዲህ ይመልሳል ይላል። እንደው በቅርብም ሰምታችሁት እንደሆነ ያ ደሃው ቤት ውስጥ ሆኖ ወይ እንኳንም ከብቶች አልኖሩኝ አሁን ይሄን ደሃ እኮ ነው ይሄን ዝናብ እኔ ላይ ይወርድ ነበር ይውረድብኝ ትላል። ያው ዞሮ በቢዝነስ ግን እኔ አሁን ስራ የሚሰሩ ባለሀብቶችን ምናምን እገዛ ቢደረግላቸው ነው። በዚህ አጋጣሚ እገዛ ምን ማለት መሰለህ? እገዛ አንደርስታንድ እንዲደረጉ ነው የምፈልገው። እገዛ ማለት it's not about ነው ቢዝነሱን ረን አድርጉላችሁ አይዞህ በርጥም እንደሱ አይደለም። አንደርስታንድ ይሄ ሰውዬ ከዛ ወጥቶ ከፋብሪካ ወጥቶ ስንት ሰዎች በስሩ ይዞ እንደሚሄድ ምን ያህል እንትን የቢዝነስ መጥፋት ይመጣበታል፣ ሰራተኛ እንትን ችግር ይመጣበታል። እንደገና ደግሞ የፋብሪካ ውጤቶች ጥሬ ዕቃ አሁን እንግዲህ በጣም ከባዱ ነገር ጥሬ ዕቃ ዶላሩ መጥፋት ዶላሩ አገኘው ብለህ የሆነ ነገር ዘትመጣ ሌላ ፓወሩ ችግር ይኖራል። ማሽኖች መበላሸት ይመጣባሃል። እንደው እኔ አሁን አንዳንድ ጊዜ ከሆቴል ይደውሉልኝና በተለይ ቴክኒሻኖች ሲደውሉ ምኑ ተቃጠለ ሊለኝ ነው እላለሁ። አብረን ነው በቃ ትርትር የምትለው ደግሞ እኮ እነዛ ሚሊዮን አውጥተህ የማትገዛቸው እቃዎች አሉ፣ የማታገኛቸው እቃዎች አሉ። ከዛ ደግሞ ዘግተክ አንዳንድ ጊዜ ትልልቅ የልብስ ካውያዎች አሉ በብዙ ሚሊዮን እነሱ በቃ እንትን ቺንጋው ተበጥሶ እንትኑ ተቃጥሎ ምናምን ሲልክ በቃ እንግዲህ ለሚቀጥለው 3 ወር በካውያ እንደዚህ ስትተኩስ ትላለህ። ቀላል አይደለም። እነዛ
ምን ያህል ስትረስ ውስጥ እንደሚከቱ ኢማጂን። ይሄ ምልክ በእኔ ብቻ አይደለም በሁሉም ጋር ማየው። እኔ ዛሬ እንግዲህ ድምጥ ልሁናቸው ለሙሉ ኢትዮጵያ ባላ አኖ ሲሪየስ ነው። አሁን ይሄንን ካልተረዳን እንትን ሀብት አንፈጥርም። ሀብት ደግሞ የሚፈጠረው በባለ ሀብት ነው። ባለ ሀብት ደግሞ የሚባለው እንዴት ነው መጀመሪያ? አሁን እኮ ብዙ እኮ ሰዎች አጣን። አንዳንድ ጊዜ ኢትዮጵያ ውስጥ እኮ ተሻጋሪ የሆነ እኮ ካምፓኒ 50 60 ዓመትና 70 ዓመት ላለፈው 100 ዓመት ያሉ ካምፓኒዎች 2 ካምፓኒ አትጠቅስም እዚህ ኢትዮጵያ ውስጥ እያደጉ የመጡ 2 ወይ 3 ምናልባት በንግድና በምናምን ግን እንደ ፋብሪካ ወልዶ ላለፈው 100 ዓመት የቆዩ እስቲ የቱ ካምፓኒ እንደሆነ ነገር 100 ዓመት ዓለም ላይ ግን ሺህ ካምፓኒዎች እነ ፊሊፕስ የተፈጠሩት እነ ሶኒ የተፈጠሩት እነ ቶዮታ የተፈጠሩት ስንት ዓመት እንደሆነ እነ ፎርድ ሲመንስ ፎርድ እነ ስንት ካምፓኒዎች እንደሆኑ አስቡት። ዛሬ አድገው የት እንደደረሱ እና ይሄንን እስካልፈጠርን ድረስ ስለ ድህነት ብናወራ ምን ጠዋት ማታ ብንለፈልብም ምንም ኤክስፐርት ኢኮኖሚስት ቢኖርን ብዙ ኢኮኖሚስቶች አሉ። ግን ኢኮኖሚስቶቻችን የሚከተላቸውና የሚረዳቸው ሰው ከሌለ አፕሪሺየት ካላደረከው አንዱን ዝም ብለህ ሳምባዲ ምንም የማያውቀውን አምጥተህ በላይ አለቃ አድርገህ በቃ ጎሄድ የምትለው ከሆነ ባለ ሀገርም ዋጋ ትከፍላለች። ሁላችንም ዋጋ እንከፍላለን። ይሄ በነገራችን ላይ እነዚህ ነገሮች ከደርግ ጀምሮ የመጡ ችግሮች ይመስሉኛል። ምናልባት ደርግ ሲቋቋም ከሻለቃ በታች ያሉ ነበሩ አይደለ? እዛ ጊዜ መጡ እና እንግዲህ ከሻለቃ በታይና ምናምን የመጡት ኮሎኔሎቹን ጀነራሎቹን ሁሉ መሯቸው እና ነገሮች ሁሉ ተበላሹ። እዛ ጋር ገብቷቸዋል አይደለ? በቃ ይቻላል ምን እንትን እንደ ሻለቃው እኮ ጀነራሉን መምራት ቻለ ብሎ ከተባለ ያሰሰ ፕሮብሌም ይሆናል እንዴ? እና አሁን ያኔ መሰለኝ እንግዲህ እነሱም ከዳ ሲልኳቸው ምናልባት የዚህ የደርግ 109 አባላቶች የመጡት አሉ ከየጦሩ ውስጥ ታች ያሉትን እንደው የፈለጋቸውን ያርጓቸው ሄዱና ተብሎ መሰለኝ እና መተው ከነሱ ጀምሮ የነበረ አመራር ሲስተም ጥሩ አልነበረም። ምን ሆነ እኔ ከፈቀድኩትና እኔን የሚደግፍ ከሆነ ምንም ይሁንም እየተባለ መጣ እና ብዙ ዋጋዎች ተከፈሉ። ደግሞ ብቁ ሰዎች ጥሩ ሰዎች በጣም ሃይ ፖዚሽን ላይ ያሉ ሰዎች በጣም ብቁ ሰዎች ካልሆኑ ሁላችንም ምንም እኔና እናንተም ብንለፋ የፈለገው የሀገር ኢኮኖሚስት ቢለፋ at the end of the day እንትን ነው የምንሆነው፣ ዋጋም ነው የምንከፍለው። እኔ በሁሉ በብዙ መንገዶች ሰክሰስፉል አልሆንኩም። እንደውም ብዙ ፌለሪቲዎች አሉ። አሁን እንደዚህ አንተ የምታየው ያደጉትን እንጂ የወደቁትን አላያቸውም። እነሱ ያው ጫካ ውስጥ የሞቱትን ዛፎች አይደለም ያው የምታያቸው፣ ሁሉ ጊዜ የበቀሉትን ዛፎች ነው ያሉትን ዛፎች። ብዙ ዛፎች ወድቀዋል። እንደኔም ደግሞ ብዙ ፌለሪቲዎች አሉ። ከሩጫ በጀምርልክ ብዙ የተሸነፍኳቸው፣ ብዙ ፌል ያረኳቸው፣ ብዙ መከራ የበላሁባቸው አሉ። በቢዝነስም እንደዚህ ብዙ የከሰርኩባቸው በጣም አዋጣኛል ብዬ ገብቼ በቃ በራሴም ስተት ያው ኦፍ ኮርስ ሞስት ኦፍ them በራስ ስተት በኋላ አካሌ እንደዚህ ሆኖ ነው እንደዚህ አድርገው እግዚአብሔር ይላቸው ምናምን። አንዳንድ ጊዜ እንደዚህ ቢሮክራሲው እንደዚህ ሆኖ እንትን በቃ ቢሮክራሲውን አውቀ መግባትን ምንም ለታረጋ አትችልም። አንዳንድ ጊዜ እዛ ሰሞር ያለ እንትን እንደዚህ ያለ ከተባለ ወይ በቃ እሱ ችግር መኖሩን ካወቀ አለመግባትን። ኦፍ ኮርስ ብዙ ጠልፎ ጣዮች በቢዝነስ ውስጥ አሉ። ብዙ በተለይ ምንድነው መሰለክ በጣም አንዳንድ ነገሮች ላይ ብዙ ከፌለሪቲዎች ሳምባዲ ምንም እዚህ እንትን በልማትለው የብዙ ሰዎች እንትኖችን ይዞብን ይወደቃል ማለት የብዙ ሰዎችን እንጀራ አንዳንድ ጊዜ ቀበሌ ሊቀመንበር ሊሆን ይችላል በቃ ስለሚችል። ምክንያቱም መንግስት የሚባል አካል ትልቅ እንከላል እሱን መከታ አድርጎ
አንተን ድራሽን ሊያጠፋ ይችላል። በዛ ጊዜ ምንም ፍትህ ተከራክረ ካገኘ በኋላ ከአመት ከ2 ከ3 አመት በኋላ እንትኗን ነፃ እንትንን ፍትህን አገኘ ሄድክ ተመለስ ስል ቢዝነሱ ሞቶ አልቋል። ምንም ልታረግ አትችልም። አንዳንድ ጊዜ በዚህ እንትኖች እንትን ቢሆን ሰፓሬት ቢያደርጉ መንግስት እኔ ቅድም እንደጠየቀኝ ብዙ ፌለሪቲዎችን እንደ ኦቨርናይት 2 ሆቴል እኮ አቃጥለናል። ያው ቃጥለናል ነው የምለው እንግዲህ ምክንያቱም የሁላችንም የድምር ውጤት ነው። ወጣቶቻችንን ያስተማርንበት የነገርንበት ይሄ ቅድም ለመናገር እንደፈለኩት ይሄ ሆቴል እኮ እዚህ ቢቀመጥ የሱ አይደለም። ምሳሌ ያህል በደርግ ጊዜ ብዙ ንብረቶች ተወረሱ አይደለ? ባለቤቶቹ ሞቱ ወይንም አለፉ ሄዱ። ግን ብዙ የከሌንጻ እየተባለ እስካሁን ድረስ እንጠቀምባቸዋለን። እንደዚህ አይነት ትውልድ ውስጥ መቅረጽ አልቻሉም። ይህንን ወደዚህ ስንመጣ የሁላችንም ሚስቴክ ነው። ምናልባት አንዱ በትልቁ ሊወስድ ይችላል። መንግስት እንደ መንግስት ብዙ ነገር ሊወስድ ይችላል። ዞሮ ዞሮ አሁንም ደጋግም የምነግረው ፖለቲካው ኢኮኖሚውን የሚመራ ከሆነ አሁንም ወደፊትም ዋጋ እንከፍላለን። ህዝብም እንደ ህዝብ ዝም ብሎ ብቻ እንትኑ ተመቸኝ እንግዲህ ይሄ ሚዲያው 4ኛ መንግስት ነው የሚባለው። 4ኛ መንግስቱን ብቻ እየተከተልክ በቃ እሱ አለኝ እያለ ከየትም ይለቅልሃል። በቃ ያ ሰፊው ህዝብ ያንን ይከተላል። የራሱን ምንድነው ሰብሮ ይገባል የሚበላበት። ይሄ እንዳይሆን እንግዲህ ብዙ ስራዎችን መስራት አለብን። እኔ ብዙ ፌለሪቲዎች አስተናግደናል። በጣም በርካታ እኔ ዛሬ እኮ አሁን እንደዚህ ብዙ እዚህ ልለፍልፍ እንጂ ቀላል ንብረት አይደለም የወደመብን ሸሸመኔና ዝዋይ ላይ። በጣም ቀላል ንብረት አይደለም፣ ብዙ ንብረት ነው የወደመው። በጣም ያሳዝናል። እንደኛ እንደ ባለቤት ልትለው ትችላለህ፣ ግን የሀገር ሀብት ናቸው። እንደው አሁን ምናልባት ሄዳችሁ እንደው አንዳንድ ጊዜ ገጥማችሁ ብታዩት እዛ እንደዚህ ተከምሮ ማሽነሪው ምናምኑ ሰውም ያው ቤቱ ተቃጠለ ምንድነው ቤት ይሰራል ይላል። እኔ ምን ቤቱ ለኔ ተቀላል ነው። አሁን ያው የበለጠ አድርገን እየሰራን ነው ቤቱ። ግን ውስጡ ያሉትን ለማሟላት የአገሪቷን ዶላር የአገሪቷን አንጡራ ሀብት የአገሪቱን ህዝብ ይሄንን እንትን ኢንፍሌሽን ፈጥሬ ነው ማወጣቸው። ምክንያቱም ቢቀመጥ ለሌዛ የሚሆነው ነበር። at the end of the day እኔ ልሻማው ይሄዳሉ። ምክንያቱም አቃጥሉታል። ሳህኑንም ምኑንም እኔ ተሻምቼ ገዛለሁ። በ500 300 ሲገዛ የነበረው ሁሉም በቤቱ ሳህን ብርጭቆ ይፈልጋል አይደል? እኔ ብርጭቆ ስለተቃጠለ ሳህኔ ስለተቃጠለ ማሽኔ እንግዲህ ማሽን አልፈልግም ሊል ይችላል አንድ ሰው። ግን እነዚህ ጥቃቅን ነገሮች ሰው የሚጠቀምባቸው ለታዊ ማስካሻው ከምናምን አለ አይደል? እኔ ልገዛ ብዙ ስለሚሄድ እኔ ደግሞ ገበያ ላይ ጥርግ አድርጌ ወስዳለሁ። ምክንያቱም በሺ ነው የምፈልገው። ያ 1000 አንደኛው የሆነ ሰው ሲሄድ ገበያ ላይ አይ 100 ብር ነበር አሁን 200 ሆነ ይሉታል። መጨረሻ ምን ሆነ? ራሱን ማቃጠለ ማለት ነው። እንደዚህ አይነት ካልኩሌሽን አሁን ኢንፍሌሽን ነው ሰማይ የደረሰበት ሰዓት ነው። ኢንፍሌሽን የደረሰበት ሰዓት አንዳንድ ጊዜ እዚህ somewhere ፕሮብሌም ተፈጠረ ማለት እንግዲህ አሁን ትልቁ የሎጂስቲክ የጸጥታ ጉዳይ ችግር ስላለ የምግብ ዋጋ የምን ዋጋ ሰማይ ወጣ። ማላይ ነው ወጣው። ሁላችንም ላይ በእኔም ባንተም በዛም ሁሉም መብላት ነው የሚፈልግ። ሁሉም ይበላል። ሲበላ ግን ጤፍ ቢወደድ እኔ ላይ ብቻ አይደለም፣ ሽንኩርት ቢወደድ እኔ ላይ ሁሉም ሽንኩርት በይ ነው፣ ሁሉም ጤፍ በይ ነው። ማንም ምን ዝም ብሎ ሮቦት ብቻ ካለ ሮቦት ላይፈልግ ይችላል። ስለዚህ ብቻ ዞሮ እኔ ሳጠቃልልላችሁ ሰክሰስፉል ስቶሪ ብቻ ሳይሆን ብዙ ፌል ያደረኩባቸው በጣም በርካታ ወረድኩባቸው የከሰርኩባቸው ብዙ ሚሊዮኖች ያጣሁባቸዋል። ብዙ ነገር ውስጥ ለመግባት ሞክሬያለሁ። ማዕድን ውስጥ ገብቻለሁ። ስቲል ኤክስፕሎሬሽን መቼ ነው የወርቅ የሚወጣው ይሉኛል። አይ የአልማዝ ዋጋ እያወጣሁ ነው። 10 ዓመት ያልክ ነበር ቀደም እና የአልማዝ ዋጋ እያወጣሁ ወርቅ እየፈለግን እንግዲህ መቼ እንደሆነ ያው እስካሁን ወርቅ አላገኘም። በፍጹም ያው 1 ግራም ወርቅ እኛ ማሳ ላይ አንዴ ሁለቴ እንደዚህ እንትን የደለል አጥበና መጣንና አሉኝ።
እንደዚህ ያሳዩኝና በጣም ታምራለች። ስንት ነው? 22 ልጅ 22 ካራት ኧረ ከዛም በላይ ነው አሉ። ዋው ሰፍ ብለን ገባል። ተስፋ እኮ ነው አሁንም እኮ ስቲል ምንድነው ኤክስፕሎር ምርመራ ላይ እንዴት ነው ይሄ ነገር ከምን ብቻ አንጻር አንተ ስንፍና ምናምን ስንፍና እንዴ እኔም እኮ ኦኬ አንዱ የኔ እንትን ሊሆን ይችላል ግን ምቹ ሁኔታዎች እንዴ ቢመቸኝ እኮ ዛሬ ገብቼ በማግስቱ ወርቅ ዞ መምጣት የሁሉም ፍላጎት ነው። ማንም ለአመታት አሁን እኔ ግብርና በጣም የምመኘው ነገር አሁን ወደፊት ግብርና እኔ ያደኩበት ከስንዴ ከምናምን ጋር እና ስንዴ ለማምረት እንደ ማሳብ ይኖረኝ እያልኩላል። ደግሞ በዚሁ ላይ መፈራው ነገር አለ። አንዳንዴ አንተ ማሳ ገብተክ አይ ከሌ ማሳ ተቃጠለ ከተባለ ማን ነው እንዴ ያንተ ምን ጋራንቲ ያለህ የማይቃጠልበት ትላለህ። እና አንዳንድ ነገሮች በቃ ኦኬ በወኔ ትነሳለህ። በወኔ ትነሳና የሆነ ትሄድና የሞከርኳቸው አሉ እንግዲህ ፌል ካደረኳቸው በጣም ብዙ ሄድኩባቸው አሉ በዚህ በእንትን ጉዳይ በጣም በርካታ ነገሮች። አዎ ግን የሆነ ሄድና የሆነ በጣም ደው ያረጋል። በቃ እሱን አታዩትም የቱን ብዬ ልበላችሁ። ኢትዮጵያ ውስጥ እንትኑ ይበዛል። እኛ ሀገር ይሄ ምንድነው በአቋራጭ ምናምን ነገር ሾርት ካት አስቸጋሪ ነው። ለምን መሰላችሁ? ይሄቺ አቋራጭ የምትባለው ችግሯ የሚያገኘውን ሰው አይደለም የሚገለው፣ ሌላው ዲሞራላይዝድ ይሆናል። አንዳንድ ጊዜ የሆነ መሬት ላይ በመቶ ሚሊዮኖች የሚቆጠር ኦቨርናይት ፕሮፊት ጌን ካደረክበት ሌላው ለምንድን ነው እንትን የሚለው? አሁን የኮራፕሽን እኮ ትልቅ አሁን በኢትዮጵያ ውስጥ ስለ ኮራፕሽን ብዙ ጊዜ ይወራል። የኮራፕሽን እኮ ትልቁ ፕሮብሌሙ ገንዘቡን እንትን ማለቱ ሳይሆን በዛ ሴክተር ያሉ ብዙዎችን ይገላል። በአንድ ትምህርት ቤት ውስጥ ለምሳሌ 4000 ተማሪዎች ተመረቁ እንበል በዩኒቨርሲቲ ደረጃ እና ከ4000 ተማሪዎች አንዱ ተማሪ በሆነ ብቻ አጋጣሚ የሆነ ሚሊዮን አግኝቷል እንበል እንግዲህ ኮራፕሽን በለው ምናምን ከዛ ያዘ 3999 ተማሪ የሚያየው ያንን ልጅ ነው። ምን ዋጋ አለው የኔ ስራ ይላል። 3999 ተማሪ ምን ታረጋው አለ መሰለህ ዲሞራላይዝድ ይሆናል። ለፍቶ ጥሮ ግሮ እንትን ማለትን ይተውና ገና ሲገባ መስሪያ ቤት ውስጥ ሲገባ ድርጅት ውስጥ ሲገባ እየረገመ ነው የሚገባ። ምን ኑሮ የኔ ህይወትን ነው እኔ ከኛ እኮ ትምህርት ቤት የተመረቀ ነው እኮ እሱ ዛሬ እሱ ቤት ይነዳል ይላል። አያችሁ ይሄ ነገር ብዙ ነገሮች እንዲስተካከሉ ማድረግ መቻል ካልተቻለ ከባድ ነው። አንድ ጊዜ አንዳንድ ካምፓኒዎች በጣም ወርደው ምናምን ብለው ይቱን በቃ ሚኒማል ማርጂን ይኖራቸዋል። አንዳንዱ ደግሞ በአመቱ በጣም ምን አይነት ስፕሪንት እንደው የአሜሪካ አክሮባቲስት ማንደ የቻይና አክሮባቲስት ነው ታየው። እነዚህ ነገሮች አንደኛ አሁንም ከፖሊሲ ጋር ብናያይዘው፣ ሁለተኛ ሪሊ ምንድናቸው የሚፈቀዱ የማይፈቀዱ ወይንም ደግሞ እድል ብቻ እድልን ኦኬ እድል ጥሩ ነው። ሎተሪም እኮ አንዱ የሚያስፈነጥር እድል ነው። ግን ሞር እኛ እንትን ማለት ያለብን ኦፍ ኮርስ አንድ ዛፍ አሁን ቡና አለ አይደለ? ቡና ከተፈቀደለት አመት ይሰጣል ከምትለው አመት ቀድሞ ከደረሰ ወይንም ተለያየ እንትኖች ተጠቅመሃል ኦር ደግሞ ያደገበት መንገድ በጣም እንትን የሆነ መንገድ ነው ማለት ነው። ምናልባት ገብቷችኋል። እና ይሄም ቢዝነስም እንደዚህ ብናየው ብቻ ዞሮ እኔ አሁን እንዲህ ስናገር ኢኮኖሚክስ ተንታኝ አይደለሁም። አሁን ማወራቸው ነገሮች ሁሉ እኔ ከማያቸው ከሚገጥሙኝ ከምገነዘባቸው ነገሮች እኔ ላይፍ አስተምሮኛል። ቢዝነስ አሁን የምሰራው ነገር ሳያስተምረኝ አይቀርም። እሱ ደግሞ ትክክለኛ ትምህርት ነው። አዎ እንዴ አሁን አንድ ሰው ኢኮኖሚስት ፒኤችዲውን ለመስራት 6 አመት ይፈጃል ነው 6 አመት እንዴ? እኔ እኮ አትሌቲክስም ነግሬያለሁ ቢዝነስ ነው ብያለሁ። ታዲያ 35 አመት ልምድ አለኝ። ሁለቱም ተመሳሳይነት አላቸው።
ለምን መሰለክ ሁለቱም አንደኛ ወጣ ነው በቃ ሁለቱም አሸንፍ ነው ሁለቱም አትርፍ ነው ሁለቱም በቃ ማሸነፍን አንደኛ መሆንን ሰክሰስፉል መሆንን ምናምን ጠይቃሉ ያው የራሳቸው ወደ ዲሲፕሊን አላቸው ግን ሁለቱም ዲሲፕሊን ጠይቃሉ ሁለቱም ኮሚትመንት ጠይቃሉ ሁለቱም ሃርድ ወርክ ጠይቃሉ ማንኛውም ስራ ኦፍ ኮርስ እነዚህን ሶስት ነገሮች ኮሚትመንት ወይንም ደግሞ ጎል ይኖርሃል ዲሲፕሊን ይኖርሃል ከዛ ጠንክሮ መስራት ሃርድ ወርክ ይኖርሃል በእኛም በሩጫም ይሄ ኦልሞስት ተመሳሳይነት አለው አሁን በእኛ ዲሲፕሊን ሲባል በሩጫ ያው between life and death ነው ማለት በህይወትና በሞት መካከል ነው የምትሰራው ትሬኒንግ ቢዝነስም እኮ አፈር ድሜ ነው የምትበላት ቅድም እኮ ስለ ደም ብዛት ስለ እንትን አውርተናል አይደል አስቸጋሪ ብዙ በቢዝነስ በተለይ ብዙ የሚያስቸግሩ ነገሮች ይገርማል በሩጫም እንደዛው ብዙ ነገሮች ኢንጁሪ እንትን ስትሆን ማለት እግር ሲታመም አለ ከዛ በጣም በቃ አሸንፋለሁ ሪካርድ ሰብራለሁ ያልከውን ደግሞ ሳሰብር ትቀራለህ ያቺ ቀን ላትሆን ትችላለህ በቢዝነስም ደግሞ በቃ ይሄ ዘንድሮ በቃ በጣም ያተርፈኛል በቃ በጣም እየሰራው ነው ብለክ የሆነ ነገር ያዝበታል ተመሳሳይነታቸውን ልነግራችሁ ለፍተ ጥረ ግረ ማለት በጣም ኃይለኛ ትሬኒንግ ወርደክ ለሪካርድ እየተዘጋጀክ የዛለታ የሆነ ነገር ይመጣል በቢዝነሱም ወርደክ ጨርሰ ብር ልታገኙ የሆነ ነገር ይመጣበታል ተመሳሳይነታቸው የሆነ ነገር በቃ ልክ ወደ ገንዘብ ወደ እንትን ልትቀይረው ስትል ይሄ ነው እንግዲህ ምንም እኔ ትንሽ እንትናቸው ተለያየብኝ እንጂ ተመሳሳይ ነገር ነው በዚህ ቢዝነስ ላይ ያየው ያለሁት ለቅሶ ላይ ብዙ መመላለሱ ለቀስተኛው ሞር እንትን ማለት ይመስለኛል ሰርግም አንዴ ከሄድክለት በኋላ እንዴ በቃ መመላለሱ እንተናለ ሰው መጠየቅ ታመመ መጠየቅ አንዴ ጠይቀዋለሁ 2 3 4 እያደረክ ደግሞ መታሰለቸው ከሆነ መጠየቅ መሆን ይቀርና በተቻለ መጠን ማስመሰል የሚለው ነገር ለኔ እንትን ይለኛል ምክንያቱም ቅድም አንዳንድ ጊዜ በቃ ሁሉ ጊዜ አዝነህ ለመገኘት መሞከር ማለት ለኔ ያለ ለመርኩ ምክንያቱም ህይወት ያሳለፉ ፕራክቲካል ሩጫ ምን እንደሆነ ታውቃለህ ዝም ብለህ የምትዘበዝበው ነገር አይደለም በቃ አሳይ ብቻ ነው የሚልክ እዛ ላይ ሐዘን አሁን አንዳንድ ጊዜ አዘንኩ ብለህ ስትል ወይ አልቀሰክ ወይ ምናምን ብለህ ነው አይደል ሩጫም በቃ ተፋጥፍጣክም ቢሆን አሸንፋ አሳየን የሚለውና በዚህ አንዳንድ እንትኖች ላይ ብዙም አይደለም ልልህ ነው ማለት እነሱ ሶሻል ነገሮች የሩጫ ጓደኞች አሁንም አሉኝ በፊትም ያሉ እንግዲህ እኔ እምነቴ ምንድነው መሰለ ሊድ ባይ እንትን ነው በቃ ፕራክቲካሊ ስትሆን ይከተላል ኃይሌ ገብረስላሴን አይቼ ሩጫ ጀመርኩ የሚሉ ቀነኒሳ አሁን ብትጠይቀው ድሮ ኃይሌ ገብረስላሴ ሲሮጥ ሲያሸንፍ እነደራቱ ሲያሸንፉ ብሎ ጀመረና ከኛ ሁሉ በለጠ ቢዝነስንም እንደዚህ ነው የማየው በቃ ኃይሌ ገብረስላሴ ሆቴል ሲሰራየው እናሰራው ወይንም ደግሞ ኃይሌ ገብረስላሴ ቢዝነስ ሲሰራየው እናሰራው ግን ያው ሲከተሉ እኔ ሁሉን ነገር እንዲከተሉኝ ማለት አንዳንድ ጊዜ እኛ ጋር አንዳንድ ችግሮች በጣም ሀብት እንትን እንዳትል የሚያደርጉ በጣም በርካታ ነገሮች በጣም የሚጎትቱ ፑሊንግ ፋክቶች አሉ እነዛን ነገሮች መስበር በጣም ከባድ ነው አንዳንድ ጊዜ ሰውን ብድግልና እንዴ እንትን ሆነሽ የሱ እንትን ሆነሽ ይባላል እኔ ሆላንድ የመጀመሪያ ቢግ ቻሌንጅ ሆነብኝ እኛ ማናጀራችን በጣም ትልቅ ሰው በጣም ብር ያለው እና እህቱ ዛኛ ጋር የኛን ቤት ስታጸዳ ሳይ በጣም አርጌ ረጋምኩ በዛ ጊዜ እኔ ከኢትዮጵያ ስለሄድኩ እንዴት እህቱን እዚህ ቤት ያስጠርጋል በቃ እየተናደርኩ ቅምጄ ምን ብዬ አንድ ቀን ወሬ አማራልኝ ብዬ ስትዩዋ በጣም እንቀራረባለን በጣም ከኔ ጋር እንግሊዘኛም ትንሽ ያው ያዋጣው እና በጣም ከመቀራረባችን በቃ እንደውም ምሳ ምናምንም እየሰራን አብረን ከሷ ጋር ስትዩዋ ጋር እንበላለን በጣም ደስ ሶሻብል ተጫዋች ነች
ከዛ አንድ ቀን እንዴቱንሽ እንዲያልናት አው ታላቁ እኮ ነኝ ምናምን አይ ዶንት ቲንክ ምን ነው ለምን ብላችሁ ጠይቃችሁኛል አይ እንደው እዚህ እንትን ስራ እንደዚህ ዋው ታንኪዩ በጣም ነው የምወደው ይሄንን እድል ስለሰጠኝ ይሄንን ስለሚያሰራኝ እድል ያው ጢሜ ነው ቡድን እንደው ዱብ ያለ ከዛ ጊዜ ጀምሮ አሉ እንዲ ተዛም አልፎ እናንተን የመሰለ በጣም የምወዳችሁ ልጆች አግኝቼ እዚህ ብዙ ነገር እያስተማራችሁ ስለ ኢትዮጵያ ባህል በቃ ቆሎ እንስላታለን ጀራኖ እንስላል ማለት አንዳንድ ጊዜ በቃ ከኢትዮጵያ ስንል በእንትን ነው የምትናፈቀን ሴትዮዋ አሁን እንደ አየ ባንድ ጊዜ ተርኒንግ ፖይንት እሱ እኔ እኮ በጣም ሶቅ ሰው ነበር እንደ ኢትዮጵያዊነቴ ማለት ነው የኛ ምን ኤክስፔክት እሷ ግን እንዴ ሲመጣለች በሙሉ ያንን እንትን አፓርትመንቱን ፏርጋው ነው የምትሄደው እንግዲህ ካምፓኒው ነው ገንዘብ የሚከፍላት እድል ተሰጥቷታል ለስራ እና ሴትዮዋ በጣም ትሰራለች እና ደግሞ ደስ ብሏት በቃ እኛ ጋር ያ ቢሆን በጣም አደጋ አለው